እግዚአብሔር መናገሩን ቢያቆምስ? እስኪ አስቡት። ለ400 ረጅም ዓመታት ሰማይ ቢዘጋ፣ ነቢያት ድምፃቸውን ቢያጠፉ፣ እናም መለኮታዊ መሪ ቢጠፋ። ዓለም በታሪኳ ካየቻቸው እጅግ አስፈሪና ምስጢራዊ ዘመናት መካከል አንዱ ይህ ነው፣ የዝምታ ዘመን። ነገር ግን ይህ ዝምታ ከመስፈኑ በፊት በብሉይ ኪዳን መዝጊያ ላይ የቆመ አንድ ሰው ነበር። በድፍረት የተሞላውና የጽድቅ ፀሐይ ትወጣላችኋለች ብሎ የመጨረሻውን ተስፋ እየሰነቀው። ያ ምስጢራዊ ነቢይ ማን ነው? ለምንስ እግዚአብሔር ከእርሱ በኋላ ለዘመናት ዝምታን መረጠ? ዛሬ የብሉይ ኪዳንን በር ዘግተን ወደ ነቢይ ሚልክያስ ዓለም እንገባለን። ዝግጁ ናችሁ? እንግዲያውስ ዝግጁ ከሆናችሁ ኑ ተከተሉኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራትና ክቡራን ውድ የኦርቶዶክስ ተዋሕዶ ዩቲዩብ ቻናል ቤተሰቦች እንኳን በሰላም መጣችሁ። የኦርቶዶክስ ተዋሕዶ ዩቲዩብ ቻናል ቤተሰቦች እንዲሁም ተመልካቾች እንደምታዩት ቻናላችን ጀማሪ ነው። የእናንተ ላይክ በእጅጉ ያስፈልገናል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በመጻፍ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ እንሁን። አሁን ወደ ታሪካችን እንግባ። ዛሬ በታሪክ ማህደር ውስጥ እጅግ ልዩ ወደ ሆነው ስፍራ እወስዳችኋለሁ። በብሉይ ኪዳን መገባደጃና በአዲስ ኪዳን መባቻ መካከል ወደ ቆመው ታላቅ ነቢይ። ይህ ነቢይ በሚናገረው ቃል የብሉይ ኪዳን የመጨረሻው ምዕራፍ ይዘጋል። እርሱ ዝም ሲል ደግሞ ሰማይ ለ400 ዓመታት ድምፁን ያጠፋል። ዛሬ የምናወራው ስለ ነቢይ ሚልክያስ ነው። ሚልክያስ ማለት በዕብራይስጥ መልእክተኛ ማለት ነው። ስሙ ራሱ የሕይወት ተልእኮ ነው። እርሱ የእግዚአብሔርን የመጨረሻ ቃል ለሕዝቡ ለማድረስ የተመረጠ መለኮታዊ መልእክተኛ ነው። ነገር ግን ወደዚህ ሚልክያስ መልእክት ከመግባታችን በፊት ይህ ነቢይ የተነሳበትን የታሪክ አውድ በሚገባ ማወቅ ይኖርብናል። ብዙዎች እስራኤላውያን ከባርነት ነፃ የወጡበት ጊዜ ሲያስቡ ወዲያውኑ ወደ ግብፅና ወደ ሙሴ ይሄዳሉ። ነገር ግን የሚልክያስ ዘመን ከዚህ በብዙ መቶ ዓመታት ዘግይቶ የመጣ ነው። እስራኤላውያን በግብፅ ለ430 ዓመታት መከራን እንዳዩ ሁሉ በደቡብ በኩል የነበረውን የይሁዳ መንግስት በኃጢአት ምክንያት በታላቁ ባቢሎን ተማርኮ ነበር። ታላቁ ነቢይ ኤርምያስ አስቀድሞ እንደተነበየው ይህቺ ምድር ሁሉ ባድማ ትሆናለች፣ እነዚህም አሕዛብ ለባቢሎን ንጉሥ 70 ዓመት ይገዛሉ። ኤርምያስ ምዕራፍ 25 ቁጥር 11 ላይ ልክ በቃሉ መሰረት በባቢሎን ወንዞች አጠገብ ቁጭ ብለው ሲያለቅሱ የነበሩት ምርኮኞች ከ70 ዓመት በኋላ በፋርስ ንጉሥ በቂሮስ አዋጅ ነፃ ወጡ። ወደ ኢየሩሳሌም ተመለሱ። የፈረሰውን መቅደስ በዘሩባቤል መሪነት መልሰው ሰሩ፣ መስዋዕት ማቅረብ ጀመሩ። ነገር ግን በሚልክያስ ዘመን ማለትም ከምርኮ መልስ 100 ዓመታት ገዳማ በኋላ አንድ አደገኛ መንፈሳዊ በሽታ በሕዝቡ መካከል ተከሰተ። እርሱም ተስፋ መቁረጥና ግዴለሽነት ነበር። መቅደሱ ቢሰራም የናፈቁት ክብር ወዲያው ስላልመጣ እግዚአብሔርን ማገልገል ምን ይጠቅማል ወደሚል ድፍረት ደረሱ። በዚህ የጨለማ ወጋገን ላይ ነው ሚልክያስ የመጣው። ሚልክያስ መልእክት ውስጥ ያለው ትልቁ ምስጢር የእግዚአብሔር የማይለወጥ ፍቅር ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ትርጓሜ እግዚአብሔር ሕዝቡን የሚገስጸው ስለጠላቸው ሳይሆን ክብራቸውን ሊመልስ ስለወደደ ነው ይሉናል። መጽሐፍ የሚጀምረው እጅግ ልብ በሚነካ ቃል ነው። እኔ የወደድኳችሁ አምላካችሁ ነኝ ይለናል። የሚልክያስ መልእክት ምዕራፍ 1 ቁጥር 2 ላይ ሕዝቡ በድፍረት በምን ወደድኸን አሉት። እግዚአብሔርን ያለፈውን የታሪክ ውለታውን አስታወሳቸው። ዛሬም እኛ በሕይወታችን ፈተና ሲበዙብን ጌታ ሆይ ትወደኛለህ ወይ ብለን እንጠይቅ ይሆናል። የሚልክያስ መልእክት ግን መልሱ አዎ መሆኑን ያረጋግጥልናል። የዚህ መጽሐፍ እምብርት የሆነው ቃል እንዲህ ይለናል፣ ወደ እኔ ተመለሱ
እኔም ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር። ሚልክያስ ምዕራፍ 3 ቁጥር 7 ላይ ይህ ቃል የእግዚአብሔር የልብ ትርታ ነው። ጌታ ሰውን ለመቅጣት አይቸኩልም። ሰው ግን ንስሐ ገብቶ ወደ እርሱ እንዲመለስ ይፈልጋል። አባቶቻችን እንደሚሉት እግዚአብሔር ሁልጊዜ እጁን ዘርግቶ ይጠብቀናል። እኛ ስንመለስ እርሱ በበረከቱ ይቀበለን። ነቢዩ ሚልክያስ በዘመኑ የነበሩትን ካህናት በድፍረት ተጋፍጧቸዋል። ካህናቱ መስዋዕቱን እጅግ አርክሰውት ነበር። ሕጉ እንከን የሌለበት ምርጥ እንስሳ ላቅርቡ ቢልም እነርሱ ግን ዕውሩን፣ አንካሳውንና የታመመውን እንስሳ ለእግዚአብሔር ያቀርቡ ነበር። ሚልክያስ እንዲህ አላቸው፣ አንካሳውን የታመመውን ስታቀርቡ ክፉ አይደለምን? ለአገር ገዢ ብታቀርቡት በውኑ ደስ ይለዋልን? ሚልክያስ ምዕራፍ 1 ቁጥር 8 ላይ ይህ መልእክት ዛሬ ለእኛ ለክርስቲያኖች ትልቅ ትምህርት አለው። እኛ ለእግዚአብሔር የምንሰጠው ምንድን ነው? ትርፍ ጊዜያችንን ወይስ የምንሰጠው አምልኮ እንዲሁ ከከንፈር ማድረግ ብቻ ነው? መስዋዕት ማለት ከልብ የሚቀርብ ንጹሕ ስጦታ ነው። በሚልክያስ ዘመን የነበሩት ሰዎች አስራትና በኩራትን በመካከላቸው እግዚአብሔር ሰርቃችሁኛል ብሏቸዋል። ይህ ግን እግዚአብሔር ገንዘብ ፈልጎ ሳይሆን ሕዝቡ በታማኝነት በመስጠት ሰማያዊውን በረከት እንዲለማመዱ ስለፈለገ ነው። አሁን ወደ ሚልክያስ ትልቁ ትንቢት ክፍል እንግባ። ሚልክያስ የብሉይ ኪዳን መዝጊያ እንደመሆኑ መጠን የአዲሱን ኪዳን ጅማሬ በሩቁ አይቷል። በምዕራፍ 3 ላይ እንዲህ የሚል ድንቅ ትንቢትን እናገኛለን። እነሆ በመንገዴ መንገድ የሚጠርግ መልእክተኛዬን እልካለሁ፣ እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ሚልክያስ ምዕራፍ 3 ቁጥር 1 ላይ ይህ መንገድ ጠራጊ የተባለው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታስተምረን ይህ ትንቢት የተነገረው ስለ መጥምቁ ዮሐንስ ነው። ቅዱስ ያሬድ በድጓው ላይ ይህን ዮሐንስን መንገድ ጠራጊው አቃቤ ሕግ ይለዋል። ከሚልክያስ በኋላ ለ400 ዓመታት ዝም ያለው ሰማይ ድምፁን የከፈተው በዮሐንስ በኩል ነበር። ዮሐንስ በሚልክያስ መንፈስ መጥቶ የሰውን ልብ ለክርስቶስ አዘጋጀ። ሚልክያስ መጽሐፉን ሊጨርስ ሲል ለዓለም ሁሉ ተስፋ የሚሰጥ ታላቅ ቃል ተናገረ። ይህ ቃል በጨለማ ለነበረው ዓለም ብርሃን ሆኖ ወጣ። ሰሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። ሚልክያስ ምዕራፍ 4 ቁጥር 2 አባቶቻችን ይህን ሲተረጉሙ የጽድቅ ፀሐይ የተባለውን ጌታችን ኢየሱስ ክርስቶስ ነው። ፀሐይ ጨለማ እንደምታባረር ክርስቶስም የኃጢአትንና የሞትን ጨለማ አባረረ። ክንፎቹ የተባሉት ደግሞ የእግዚአብሔር ቸርነት በረከትና በዕፀ መስቀል ላይ የተገኘው ድህነት ናቸው። ዓለም በሚልክያስና በመጥምቁ ዮሐንስ መካከል ለ400 ዓመታት በዝምታ ብትቆይም ያ ዝምታ ግን በቤተልሔም ኮከብ ተሰበረ። ያቺ የጽድቅ ፀሐይ ስትወጣ ፈውስን ለታመመው የሰው ልጅ ይዛ መጣች። ተመልካቾቻችን የሚልክያስ ታሪክ የሚነግረን አንድ ትልቅ እውነት አለ። እግዚአብሔር ፈጽሞ አይረሳንም። በሚልክያስ ዘመን የነበሩት ሰዎች እግዚአብሔር እኛን ትቷል ብለው ባሰቡበት ሰዓት እርሱ ግን የመዳናቸውን መንገድ እያዘጋጀ ነበር። ዛሬም በሕይወታችን ውስጥ እግዚአብሔር ዝም ያለ ሊመስለን ይችላል። ነገር ግን ያ ዝምታ ዝግጅት ነው። እግዚአብሔር በእኛ ሕይወት ውስጥ ታላቅ ነገር ሊያደርግ ሲል አንዳንድ ጊዜ እንድንጠብቅ ያደርገናል። ነቢዩ ሚልክያስ የብሉይ ኪዳን በር ሲዘጋ የሰጠን ትምህርት ይህ ነበር። አንደኛ፣ ታማኝነት። በጋብቻችን፣ በአምልኮታችን፣ በስጦታችን ታማኝ እንሁን። ሁለተኛ፣ ተስፋ። ጨለማው ቢበረታም የጽድቅ ፀሐይ እንደምትወጣ እንመን። ሶስተኛ፣ ንጽህና። እግዚአብሔር አንጽቷችኋልና ይለናል፣ በንስሐ እንመለስ። የጻድቁ ነቢይ ሚልክያስ በረከት ረድኤት ከሁላችን ጋር ይሁን። ክንፎቿ ፈውስን የያዘች ያቺ የጽድቅ ፀሐይ በሀገራችን፣ በቤታችን፣ በልባችን ላይ ትብራ። ይህ ታሪክ በመንፈሳዊ ሕይወታችሁ ላይ ብርሃን እንደሚፈነጥቅ ተስፋ እናደርጋለን። ቪዲዮውን ከወደዳችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ለቤተሰቦቻችሁ ማጋራታችሁን አትርሱ። ቻናላችን ሳብስክራይብ በማድረግ በሚቀጥለው ደግሞ ሌላ አስደናቂ የመጽሐፍ ቅዱስ ታሪክ ይዘንላችሁ እንቀርባለን። እስከዚያው በቸር ያቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።
ይቆየን። አሜን።